ሰሚ የሚለው ቃልና ሙስሊም የሚለው ቃል ምንድን ነው? ራንጎ አንተ የምትረዳው ትክክል። አሁን እሱ ተርሚኖሎጂካል ዴፊኒሽኑን የነገርከን በጣም አሪፍ ወንደርፉል ነው። እንዳንተ የሚረዳው ራሱ የለም። አንዳንድ ሰዎች እኔ እስላም ነኝ ይላሉ። እስላም የሚባል ሰው የለም ራሱ። አየህ አንተ ቢያንስ እንኳን ሙስሊም ማለት ፐርሰን ነው፣ እስላም ማለት ደግሞ ዲኑ ነው ሃይማኖቱ ነው ብለህ አልክ ማለት ነው። እና ኢስላም ነኝ ይላሉ አንዳንድ ሰዎች ማለት ነው። እና ሙስሊሞችም ሆኑ እኔ እስላም ነኝ ይላሉ። ይሄ እስላም ምናምን እየተባለ ይባላል። አሁን ምንድነው የኤቲሞሎጂካል ሚኒንጉ ምንድነው? ኢስላም ማለት እና ሙስሊም ማለት እኔ ያው ከእናንተ ከምሰማው ሰማለሁ። ትሰማለህ ራንጉ? ያው እኔ ላይክ አምናምናችሁ ቼክም አድርጌ አላውቅም፣ ግን ኢስላም ማለት ሰሚቱ ጋር ነው ይለኛል። ሰም ፒፕል አላህ ማለት ደግሞ እንደዚህ ነው ይለኛል። በዚህ ነው መረዳት። ሙስሊም የሚለው ግን አላውቅም። አልሰማም። ትሰማለህ? ቆይ ኡስታዝ ይቀጥላል። እሺ ድምፅ ገብቶበት አለው እያዳመጥኩት ነው። እሺ አንዳንድ ሰው ሰሚሽን ኢንቱ ጋድ ብሎ ነው የሚያስበው አለ ኢስላምን። ሙስሊም ማለትስ አብናሹር አላውቅም፣ እሱን አላውቅም። ማለት አይ እንትኑን ቃሉን ብትረዳው በጣም ቀላል ነው ራሱ ማለት ነው። አሁን ለምሳሌ ኢስላም ማለት ሲምፕሊ አስለመ ከሚለው ቃል ነው። ስሮ ቃሉ አስለመ ማለት ታዘዘ ማለት ነው። ስለዚህ ኢስላም ማለት ሲምፕሊ ስተረጉሙ መታዘዝ ማለት ነው። አንድ አምላክን በብቸኝነት በአምልኮ መታዘዝ ኢስላም ይባላል። በአምልኮ ወይ አንድ አምላክን የሚታዘዝ ታዛዥ ሙስሊም ይባላል። ለምሳሌ ሱረቱ በቀራ ምዕራፍ 2 ቁጥር 166 ላይ እኛ ለእርሱ ታዛዦች ነን ይላል። ታዛዦች ለሚለው ቃል የገባው ሙስሊሚን ነው ወይ ሙስሊሙን ነው የሚለው። ስለዚህ ሙስሊምን ማለት የሙስሊም ብዙ ቁጥር ነው፣ ታዛዥ ማለት ነው ሲምፕሊ። ስለዚህ አሁን ከአደም ጀምሮ የነበሩ ሰዎች ሙስሊሞች ናቸው ብለን ስንል ዲናቸው ኢስላም ነው ብለን ስንል ዲናቸው ወይም ሃይማኖቱ የሚያዘው ነገር ይህንን አንድ አምላክ በብቸኝነት ማምለክ ነው፣ በአምልኮ መታዘዝ ነው። ሰዎቹ ሙስሊሞች ናቸው ስንል ደግሞ ታዛዦች ናቸው ነው። አሁን ሰው ፕሪሰፖች የሆነ አንደርስታንዲንግ ምንድን ነው? ሙስሊም ነበሩ ስንላቸው የሆነ ቆብ አድርጎ ጀለቢያ አድርጎ ምናምን ነገር የሆነ አለ አይደለ? እንደገና ደግሞ ቁርአን የሚቀራ ምናምን ነገር አድርገው ነው። ቁርአን በረሱል ሰለላሁ ዐለይሂ ወሰለም ነው የሚመጣው። ከረሱል ሰለላሁ ዐለይሂ ወሰለም በፊትም ከቁርአን በፊትም ቁርአን ከመውረዱ በፊትና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊትም ኢስላም ነበረ ስንል ነብዩ መሐመድ ነበሩ ቁርአን ነበረ እያልን አይደለም። በፍጹም እንደዚህ አይነት ሜንታሊቲ የለንም። ግን ምንድነው ሐሳቡ? ሞኖቴይዝም የሚባል እምነት ነበረ። ከአዳም ጀምሮ የነበረ ነበር። ሞኖቴይዝም ሲቀየር ነው ወደ ፖሊቲዝም፣ ወደ ፓንቲዝም፣ ወደ ዱዋሊዝም የተቀየረው እንጂ ምንጩ ሶርሱ የመጀመሪያው ኢስላም ነበረ ስንል ከዚህ አንጻር ነው የምናየው። ሞኖቴይዝምን ማረጋገጥ የምንችልበት ነገሮች ካሉ ለምሳሌ እንዳልከው የኔ ክሌምም ጨርስና እነግርሃለሁ። ፖለቲዝም ማለት እኮ የእንትን ነው አይደለ? የብዙ አማልክት ማለት ነው። መድበላ አማልክት የሚባለው ነገር ነው። ያ ነገር መጀመሪያ የሚቀድመው በአንትሮፖሎጂያው መጀመሪያ የሚቀድመው እንትን ነው አይደል? ሞኖቲዝም ነው አይደለ? ሞኖቲዝም አለ። ከዛ ወደ ፓንቲዝም ተቀየረ። ከፓንቲዝም በኋላ ነው ራሱ ፖለቲዝም የሚባል ነገር ኮንሴፕት የመጣው ሶሺዮሎጂን ስታጠና ማለት ነው። ስለዚህ አሁን ምንድነው ሞኖቲዝም የሚባለው ነገር የመጀመሪያው የነበረው ነው። ሞኖቲዝም የሚባለው ነገር ከአደም ጀምሮ የነበረው ሞኖቲዝም ነው። ያንን ነው እኛ ኢስላም እያልን ያለ ነው ማለት ነው እንጂ የሆነ ኢስላም ሲባል ቁርአን አሁን ሰው የሚያስበው ቁርአንና ነብዩ መሐመድን ነው የሚያስበው። እሳቸው ከመላካቸውን በፊት ኤግዚስት ያደርግ ነበር ብሎ ነው ቁርአን ክሌም ያደረገው። ቁርአንን በዛ ሰዓት ክሌም የሚያደርጉ ለምሳሌ የፋርስ ወይንም ኢራናውያን የራሳቸው ሃይማኖት ነበራቸው። አምናቸው ምናምን ዞራስተር ዜንዳቤስታ እሱም ስለ አንድ አምላክ መታዘዝ ነው የሚያወራው። በኋላ ላይ ዜንዳቤስታ ሶማሊያ ክልል ማነው ሶማሊያ ፔኒንሱላ ላይ የሚመለክ እንደ ዋቄ ፈታ የሚባልም አለ ማለት ሊኖር ይችላል። ምክንያቱም ሱረቱ ምዕራፍ 36 ላይ በየህዝቡ ሁሉ አንድ አምላክን አምልኩ ጣዖታትን ራቁ ብለን መልእክተኛ ልከናል ብሏል አላህ። ስለዚህ ምናልባት ሊሆን ይችላል ዋቄ ፈና የምትለው አሁን በአንድ ወቅት ሞኖቲዝም የነበረ በኋላ ላይ የተበላሸ እነ ዋቄ ፈና የሚባለው ነገር እየሄደ ሲመጣ ወደ ጣዖት አምልኮ ሄደ እንጂ መጀመሪያ መሰረቱ አንድ አምላክ እንደሆነ አርኪኦሎጂካል ማስረጃዎች አሉ። እና ኢትዮጵያ ውስጥ ምናልባት አንድ ነብይ ተልኮ ያ የተላከውን ነብይ የመሰረተው በዛ ነብይ አማካኝነት የመጣ ዲቫይን ሬቨሌሽን ሊሆን ይችላል። እነ ባባጋር ጌታን ስትመለከታቸው ክሪሽና ለአርጁን ምክር የሰጠበት 31:02 ላይ ብትመለከተው ክሪሽና ለአርጁን የሰጠበት ባባጋር ጌታ የሚባለው መጽሐፍ ስለ አንድ አምላክ ስቲል ላይ ያወራል። አሁን
ከዛ በ1500 አርያም ወደ ህንድ በሄዱበት ሳለ ደግሞ ያዞርቤድ፣ አገረባቤድ፣ ሳንቤድ እና ሪግቤድ ቬዳስ የሚባለው መጽሐፍም እንደዛው። ስለዚህ ሊሆን ይችላል በቁርአን ውስጥ እውቅና የተሰጣቸው ስማቸው ስላልተጠቀሱ እንጂ እነዛ ሰዎች ነቢያት። እሺ ከዚህ እዚህ ጋር እንድትመልስልኝ ለምሳሌ በዛ ሰዓት ከጣዖት ከሚያመልኩት ውጪ ዓለም አንድ አምላክ በምትለው ኮንሰፕት እናያዛትና የአይሁድን እምነት ወይንም ደግሞ ቶራን ትቀበላላት? እሱ ጥንታዊም ነው። ተውራት ይላል ደኦሊ ይመስለኛል ኤግዚስት ያደረገ እስካሁን ድረስ። አይ ራንጎዬ እንትን ተውራት የሚለውን አላህ በቁርአን ተውራት እያለ ያወራል። ተውራት የሚለው የአረብኛ ቃል ቶራህ የሚለው የዕብራይስጥ ቃል እና ኦሪት የሚለው የግዕዝ ቃል ትርጉሙ ህግ ማለት ነው። ህግ ለሙሴ ተሰጥቶ እንደነበረ ቁርአን ላይ ብዙ ቦታ ላይ ይናገራል። ሱረቱ ማኢዳ ምዕራፍ 5 ቁጥር 68 ላይ፣ ሱረቱ ኢምራን 3:3 ላይ የመሳሰሉት ነገር ላይ ተውራትን አምላካችን አላህ ለሙሳ አለይሂ ሰላም ሪቪል እንዳደረገለት ይናገራል። ሙሳ የምንለው በአረብኛ ነው፣ በአማርኛ ሙሴ፣ በእንግሊዝኛ ሞሰስ የምንለው ማለት ነው። አሁን ቁም ነገሩ የሚነሳው ነገር ምንድን ነው? ለሙሳ የተሰጠው መጽሐፍ አንድ መጽሐፍ ነው የነበረው በባቢሎን ስትመለከተው። አሁን ያሉ መጽሐፍቶች 5 መጽሐፍቶች ናቸው ያሉት። ኦሪት ተብለው ግን 5 መጽሐፍቶች አሉ። እነሱ የተጻፉት በባቢሎን ምርኮ አካባቢ ነው የተጻፉት። ሙሴ ከአለፈ ከብዙ ጊዜ ዓመት በኋላ ነው የተጻፉት እና እነዛ 5 መጽሐፍቶች ውስጥ መለኮታዊ ቅሪት ሆኖ የቶራ ቅሪት ውስጥ አለው። ግን እነዛ 5ቱም በአጠቃላይ ቶራ ከአምላክ ዘንድ የመጡ ሪቪል ናቸው ብለን አናምንም። እኛ የታሪክ መጽሐፍቶች ተጨምሮበታል ብለን እናምናለን። ለምሳሌ ዘፍጥረት የሚባለው መጽሐፍ ሙሴ አልጻፈውም። አሁን በእኛ ጥናት ማለት ነው። ዘዳግምን ሙሴ አልጻፈውም። አሁን ለምሳሌ ስትመለከተው ማለት ነው። እና 5 መጽሐፍቶች ናቸው። እኛ አንድ መጽሐፍ እውቅና ሰጥቶታል። የትኛው ሪቪል የተደረገው በመጀመሪያ በኦሪጂናል ቅርጹ ካላህ ዘንድ የወረደ አንድ መጽሐፍ አለ እናምናለን። ነገር ግን አሁን 5ቱ መጽሐፍቶች የሚባሉትን ሰዎች የታሪክ ጸሐፊዎች በተውራት ላይ በነበረው ነገር ላይ ጨምረው ቀንሰው የጻፉት መጽሐፍ ነው ብለን ነው የምናምነው። እንዲሁም በተመሳሳይ ወንጌልም ማለት ነው። ስለ ቶራ ስለጠየቀኝ ወደ ቶራ ሂድ። ያ ለምሳሌ ከቶራ ዘኍልቅም ዘዳግምም ከነዚህ የምትቀበሉትም ምንም የለም አላለም። አላህ እውቅና የሰጠው ኦሪት ዘኍልቅ፣ ኦሪት ዘዳግም ብሎ እውቅና አልሰጠንም። እነሱ 5 መጽሐፍት ናቸው። እንደውም የሚለው ሱረቱ ነህል ምዕራፍ 6 ቁጥር 116 ላይ እንደዛ ነው። የሙሳም መጽሐፍ ለሙሳ የተሰጠው መጽሐፍ ከፈልፍል አድርገው ያዙት ነው የሚለው። ከፋፈሉት ይላል። ለ5 የተከፋፈለው ደግሞ በባቢሎን ምርኮ ጊዜ በኋላ ነው። አይተቆነ ማለት ነው የተለያየ። ስለዚህ በቁርአን ላይ የተጠቀሰው ቶራ እኛ ከምንቀበለው ቶራ ይለያል ማለት ነው። ሪቪል የሆነ መለኮታዊ ቅሪት ውስጡ አለው። ግን የሰው እጅ ገብቶበታል ነው የምንለው። ቁርአኑም እንደዛ ነው ክሌም የሚያደርገው የሰው እጅ እንደገባበት ይናገራል። በታሪክ ውስጥም ስትመለከተው የሰው እጅ ገብቶበታል። ለምሳሌ ኤርሚያስ 8:8 ላይ የአላህ የያህዌ ቶራ ከኛ ጋር አለ ለምን ትላላችሁ አለ። ኤርሚያስ በኩል ያህዌ ሲናገር ምንድነው የሚለው? የጸሐፊ ብር ሐሰተኛ ነው በሐሰትም አድርጓልና አለ። ምንድነው ያደረገው? በላዩ ላይ ጨመሩበት። ይሄ 5ቱም ቢንታቶች የሚባሉ ነገሮች በኋላ ላይ የተጨመሩት። ራሱ ኤርሚያስ 23 ላይ የአምላካችሁን የአምላክን ቃል ለውጣችሁታል ይላል። ዕብራይስጡ በርዛችሁታልና ይላል። ስለዚህ ተበርዟል ብለን ነው የምናምነው። የሰው እጅ ገብቶበታል። ለምሳሌ ዘዳግም የሚባለው ነገር የቶራ ነው ተብሎ ነው የሚታመነው በእናንተ ራምጎ። ግን ስለ ሙሴ አሟሟትና ሙሴ ጥሩ ሰው ነበረ፣ ተቀበረ፣ መቃብሩ እስከዛሬ ድረስ አልተገኘም ምናምን እያለ የሚያወራው ማን ነው? ኦኬ ማን ነው የሚያወራው? እናንተ አትቀበል። ሙሴም እንደጻፈው አትቀበልም አንተ? ሙሴ አይደለም ማለት ሙሴ ከሞተ በኋላ ሙሴ በዚህ ዓመት ሞተ። ከሙሴ በኋላ እንደ ሙሴ ያለ ነብይ ከዛ በኋላ በእስራኤል ውስጥ አልተነሳም እንትን ነው ምናምን ሙሴ ጥሩ እንትን ነበረ እስከዛሬ ድረስ መቃብሩ አልተገኘም ምናምን እያለ የሚያወራው ማን ነው? ኦኬ አም ናት ሹር ሶሪ እኮ እሱን ነው የምልህ። እንደዚህ የተጨመሩ ነገሮች አሉ። ዘፍጥረት 14 ላይ ደግሞ አብርሃም እስከ ሴኬም ድረስ ሄደ ይላል አይደለ? እስከ ዳን ድረስ ሄደ ይላል። ዳን የምትባል ከተማ ነበረች በአብርሃም በሙሴ ዘመን፣ ሙሴ በነበረበት ሰዓት ላይ ነው። በመሳፍንት ዘመን የተቆረቆረችው ዳን የምትባለው ከተማ በመሳፍንት ዘመን መስለኛል የተቆራው። ስለዚህ ሙሴ ዳንን አያውቃትም። ስለ ዳን የሚያወራልን ከሙሴ ልፈት በኋላ የነበረ ሰው ነው ራሱ ማለት ነው። ዘፍጥረት 36:1 ላይም እንደዛው በእስራኤል ላይ ነገስታት ከመንገሳቸው በፊት በኤዶም የነገሱ ነገስታት ይለናል። ስለዚህ በእስራኤል ላይ ነገስታት መንገስ ከጀመሩ በኋላ ያለ ሰው ነው ዘፍጥረትን የጻፈው እንጂ ዘፍጥረት ሙሴ እንደጻፈው ምንም ማስረጃ የለም። በጣም አሪፍ። ስለዚህ ለምሳሌ አሁን እኛ እናንተ ክሌም የምታደርጓቸው እነዚህ ለምሳሌ አሁን አንተ እኛ የምንቀበላቸውም ደግሞ እኛ ፉሊ ነው የምንቀበላቸው። እኔ ሊቅም ስላልሆንኩኝ ለምሳሌ አንዳንድ ነገሮችን ኢንተርፕሬት ለማድረግ ወይንም ደግሞ በደንብ እንትን ለማድረግ በጣም ያስቸግረኛል እና እንደ አንደርስታንዲንግ ነው የምጠይቀው እኔ
እዚህ ጋር ስመጣ ራሱን አክታ ማድረገው እኛ መንፈሳዊ ሰዎች ነን፣ ፖለቲከኞች ስላልሆነን ለመሸነፍ ሳይሆን አሁን አንድ ጥያቄ ተጠይቀ አንተ አላውቀውም ብለህ ብትል ተዘጋጅበት ልምጣ ብለህ ብትል ደስ ብሎኝ ነው እንድትሄድ የምፈልገው እንጂ ያው አፉን አዘጋሁት ምናምን ነገር በእነዚህ አይነት መንፈስ ከሆነ እሱ ፖለቲካ ነው፣ መንፈሳዊነት ራሱ የለውም። አናምንም እኛ ቤት ማለት ነው። እና አብሽር ምንም ችግር የለውም። በምታውቀው ልክ ጥያቄ ካለ ጠይቀኝ። አሁንም እስልምና ላይ መጠየቅ የምትፈልገው እዚህ ላይ ሌላ የእስልምና ላይ ያለኝ ጥያቄ ሌላ ነው እና እዚህ ጋር ግን ምንድን ነው ለምሳሌ አሁን ብዙ ጊዜ ነቢያቶች እስራኤላዊ ናቸው አይሁዳዊ ናቸው ብለህ ትቀበላለህ? ከዛ ውጭ የሆኑ ነቢያቶችም አሉ እኮ ከእስራኤል ውጭ የሆኑ ለምሳሌ ቁርአን ላይ ከተጠቀሱት ከ25ቱ ነቢያት ማጆሪቲ ቁርአን የጠቀሳቸው እንትን ላይ ሱረቱ ኒሳ ምዕራፍ 4 ቁጥር 134 ላይ በአንተ ላይ የተረክናቸው መልእክተኞች ልከናል፣ በአንተ ላይ ደግሞ ያልተረከናቸው መልእክተኞች ተልከዋል ተብሏል። በስም የተጠቀሱ ቁርአን ላይ 100 ምናምን ሺህ ይመስለኛል አይደል? እና ሹር ከቆረጠ ብዙ ናቸው ራሱ ማለት ነው። ብዙ ናቸው። ግን የእስራኤል ነቢያትም ያልተጠቀሱ አሉ። ኢሳይያስ፣ ኤርሚያስ ምናምን የሚባሉት ሕዝቅኤል ምናምን የሚባሉት አልተጠቀሱም። ቁርአን ላይ ግን አልተጠቀሱም ማለት ነብይ አይደሉም ማለት አይደለም። ቁርአን አስፈላጊ ወደኋላ የነበረውን ነገር የሚጠቅስልን ዋና ነገር ለምዕመናን መገሰጫና ማስታወሻ ነው። ነቢያቶች ተልከው ሰዎች በማስተባበላቸው የደረሰባቸው ቅጣት በመቀበላቸው ያገኙት ወሮታና ጸፊታ ምን እንደሆነ ለማስታወስ እና አሁን ፋይናል ሜሴንጀር ስለመጣ ለፋይናል ሜሴንጀር ደግሞ የፍርድ ቀን የሚባላል። የፍርድ ቀን በሚባለው ውስጥ ይህ መልእክተኛ ባለመቀበላቸው ሰዎች የሚያገኙት ቅጣት በመቀበላቸው የሚያገኙት ምንዳና ትሩፋት ምን እንደሆነ ለማሳየት እንጂ ወደኋላ የነበሩትን ዝርዝር ለመናገር አይደለም። ዋናው ሪቪልድ ያደረገው አላህ ያንን ነገር ከታሪኩ እንድንማር ስለፈለገ ነው እንጂ ከተጠቀሱት ነቢያቶች መካከል እስራኤላውያኖች ያልሆኑ ነቢያቶች እኮ ተጠቅሰዋል አይደል? በቁርአን ተጠቅሰዋል። ከነዚህ ውስጥ ማጆሪቲ እስራኤላውያን ናቸው ብለህ ትቀበላለህ? እስራኤላውያን ናቸው። እንደዛ ናቸው። እሺ፣ ሌላ ቦታ ሌላ ነገር ስለተባልኩኝ ማለት ነው። እሺ፣ በጣም አሪፍ። እነዚህ ነገሮች ለምሳሌ አሁን ቶራም ኢንጂልም አለ። እነዚህን ነገሮች እኛ በስም የተጠቀሱት 3 መጽሐፍቶች ናቸው። በስም የተጠቀሱት ቁርአን ላይ ዘቡር የሚባለው ማለት እሱ አለ። ቁርአን ውስጥ ያሉ አይ ዘቡር የሚባለው መለኮታዊ ቅሪት ይታል። ዘቡር ለማን ነው ሰጠ ነው የሚለው አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 153 ላይ ለዳውድ ዘቡርን ሰጠ ነው የሚለው። ለእንትን አሁን ያለው ዘቡሮች 150 መዝሙር ነው አይደል ያለው ራንጎ። ከዛ ውስጥ የማይማን መዝሙር አለ። ከዳዊት ውጪ የሆኑ እኮ መዝሙሮች ሁሉ አሉ አይደል? የቆሬ ልጆች መዝሙር አለ፣ የአሳፍ መዝሙር፣ የሙሴ መዝሙር እየተባለ ጨምሮበታል ላይ 150 ያክል መዝሙር ነው ያለው። እንትን ነው ማለት ይሄን እቀበላለሁ ይሄን አስተባብላለሁ ማለት አትችልም እኮ። ለምን እንደዚህ እንደጠየቁ ልንገርህ። ለምሳሌ እነዚህ ያሉ ነገር ክሌሞች ለምሳሌ አንድ ሰው ክርስትና ላይ ዳውት ኖሮት ወይንም ደግሞ ክርስትናንም ቶራንም ለምሳሌ አሁን የአይሁድንም ሕግ ካልተቀበላችሁ ያው ቶራን ማለት ነው ወይንም ደግሞ ለኛ የኦሪት ሕጎች እንደምንለው እነዚህንም ካልተቀበላችሁ ጎስፕልንም ካልተቀበላችሁ የዳዊትን መዝሙርም ካልተቀበላችሁ ላይክ ለምሳሌ አሁን እኛ ያው ለአንተ እያስረዳው ሳይሆን በጥቅልን የነበሩት ከዛ በኋላ ነው መርጅ የተደረጉትና ላይክ ለምሳሌ ኤቪደንስ ብለህ ልታየው ወደኋላ ስበህ ይሄኛው መጽሐፍ ኤግዚስት ራሱ ላይ ያደርግ ይችላል። ኮፒም ሊሆን ይችላል ሰባው እስልምና አሁን እኔ ብዙ የማይዋጥልኝና ያልመለስልህ ያለኝ ነገር ምንድነው ከቁርአን ከጀመረ በኋላ ሌሎቹን ለምሳሌ ቁርአን ክሌም አድርጓል ስለነዚህ መጽሐፍቶች ትክክለኛነትም ይናገራል። እነዚህን ካደረገ በኋላ አትሊስት እዚህ ቁርአን ነብዩ መሐመድ እድሜያቸው እስኪደርስ ይሄንን ሪቪል እስኪደረግ ድረስ በምን ነበረ ላይክ እነዚህ ለምሳሌ በምን መጽሐፍቶች ወይንም ደግሞ በምንድን ነው ፕራክቲስ የሚያደርጉት እምነታቸው? አሪፍ ጥያቄ ነው የጠየቀው። ማንም ሰው ጤነኛ አእምሮ እና ፍትሃዊ አእምሮ ያለው ሰው ሊጠይቀው የሚችለው ጥያቄ ነው ራሱ የጠየቀው ማለት ነው። ለምሳሌ እኔ ጠረጴዛ ላይ ወተት አልቤ አስቀመጥኩኝና አንተ መተህ ደግሞ ቡና ከተትክበት ምን ይሆናል? ማኪያቶ። ከዚህ በኋላ ማኪያቶ ይሆናል ማለት ነው። አሁን የመጀመሪያ የነበረው የታለበው ቡና የታለበው እኔ ያለብኩት ወተት የት ገባ? ተበርዟል ነው የምትለው። ስለዚህ አሁን ምንድነው ያለው ነገር ያ ማኪያቶ የቡናም ጣዕም አለው የወተትም ጣዕም አለው። ባይብልም እኛ የምንመለከተው የአህለል ኪታቦች ብሎ የመጽሐፉ ሰዎች ሲላቸው ክርስቲያንና አይሁዶቹን በኦሪጂናል ቅርጽ የነበረውን ነው አላህ የሚናገረው። ለምሳሌ ሱረቱ ነህል ምዕራፍ 16
ቁጥር 100 እስልምናዬ ነው እንደዛ ያደረገኝ። እስልምናዬ ላይ ያገኘሁት ነገር አለ። እንግዲህ ስለሙና ያው ውጤቱን ታዩታላችሁ ማለት ነው። እኔ እንትን ይለኛል፣ በፊት በጣም ይጨንቀኝ ነበረ። ታሪክ የላጫውታችሁ በቃ ግራ ይገባኝ ነበር አንዳንዴ እና ኦርቶዶክስ እያለን ጴንጤ ሲያወራን ጴንጤ እውነት ይመስለናል። ያኔ ልጆኜ ኦንሊሰስ ሲያወራን ኦንሊሰስ ትክክል ይመስላል። ጆቫይትነስ ሲያወራ ጆቫይትነስ፣ አድቬንቲስት ሁሉም ሲያወሩ በቃ የሆነ የሚመጠብጥ ነገር አለ። ለምንድን ነው አንድ የማይሆኑት ምናምን ነገር እንል ነበረ ድሮ በልጅነቴ ማለት ነው። ግን እስልምና ጋር ደግሞ ስትመጣ ደግሞ በቃ አረፍ ትላለህ፣ በቃ አረፍ ትላለህ እና ምንም ሀሳብ አትፈራም ለማስተናገድ፣ ምንም ነገር ለማጥናት ትናትልም። በቃ ደስ ብሎ ነው የምታጠናው ማንኛውም ነገር። የትኛውም እምነት መጥቶ ሞርሞን ይምጣ፣ ክርስቲያን ሳይንስ ይምጣ፣ ሳይንቶሎጂ ይምጣ፣ በክርስትና ውስጥ ያሉ ብራቸው ኒው ኤጅ ሙቭመንት ይምጡ፣ የትኛውም ይምጣ ሀሳብ፣ ሂንዱይዝም ቡዲዝም ሲመጣ ራሱ ታጠናለህ። እኔ አሁን ከሰለምኩኝ በኋላ ነው ስለ ሂንዱ ስለ ቡዲስት ምናምን ያጠናሁት፣ ስለ ዘሮአስትሪያን፣ ስለ ጃይኒዝም ማህቢራ፣ ዋው ስለ ታኦ፣ ስለ ኮንፊሽየስ ምናምን ነገር በቃ ምንም ነገር አትፈራም። ምንም ነገር በቃ ምንም ነገር ሲመጣ በቃ ደስ ብሎ ነው የምታዳምጠው ምናምን ማለት ነው። ስለ ባባጋር ጊታ፣ ስለ ፒታካስ፣ ስለ ቡዳ መጽሐፎች፣ ስለ ያዙር ቤዳ፣ አግራባዊ ሳምቤድ ቤዳ ስለሚባሉት፣ ስለ ኡባንሺዳ በጣም በቃ ምንም ነገር ሀሳብ ታስተናግዳለህ። እስልምና እንትን ነው የሚያደርግህ፣ እንደዛ ነው የሚያደርግህ እና እስቲ በርታና አጥና አንተም። አይ ቲንክ ስለ ራሴ ማውራት ትንሽ ኢጎሴንትሪክ እንዳይሆንብኝ ወደ ቴዎሴንትሪክ እንሂድ እያልኩ ያለሁት አንዳንዴ አርጊመንት ከሰው ጋር ከሆነ ሰው ከሆነ አንጻር ምናምን ከክርስትናውም ፐርስፔክቲቭ ስላለ ከዚህኛውም እንግዲህ እንደዛ ነው። ኢንሻአላህ እስቲ ስለምና ደዋ አድርግልኝ። እንግዲህ ባለህበት ፈጣሪን ደግሞ ደዋ አድርግልኝ። ፈጣሪው የሰማይና ምድርን የፈጠርከው አምላክ ሆይ እውነቱን ግለጽልኝ ብለህ ደዋ አድርግ። እጅን ወደ ላይ አንሳና ለሊት ላይ ተነሳና ያ ረቢ ጌታዬ ሆይ ፍጥረትን የፈጠርከኝ በለው። በቃ ሌላ ነገር አትበል። እግዚአብሔርም አላህም ሳትል ለጊዜው ማለትም አሁን ስላላመንክበት አላህ በል አልልህም፣ እግዚአብሔርም በል አልልህም። ግን ብለህ የፈጠርከኛል እዚህ ምትጥረት የፈጠርከኝ አንተ ነህ። የፈጠርከኝ በቃ ሌላ አይደለም። አንተ የፈጠርከኝ ካለ እውነቱን አሳውቀኝ ብለህ ደዋ አድርግ። ኢንሻአላህ ነገሮች ይስተካከሉልሃል። አይ ሀሳቤ ወደ ሌላው ሰርኩ እያልኩ ያለሁት ፐርስፔክቲቭን እያደነኩ ያለሁት እንጂ የኔን እኮ እኔ ደግሞ ከበስተኋላ የኔ ፐርስፔክቲቭ ከበስተኋላ ሌላ እውነት አለዋ። እኔ ደግሞ እሱን እንድትል ነው። አሁን አንተ ቤት የሚያምር ቤት ብታገኝና በጭቃ ቤት የተሰራውን ቤት ሁለቱም ቤቶች ናቸው ከአንድ ሰው ነው የሰራው ብዬ ብለህ በሚያምር ቤት ስታገኝ ቤቱን ነው የምታደንቀው ወይስ የቤቱን ሰሪውን ነው የምታደንቀው? ቤቱን ነው የምታደንቀው ወይስ የቤቱን የሰራውን ነው የምታደንቀው? ገብቼ ባየው የፈለቀ በቃ የሚያምር ቤት ብታይ ቤቱን ነው የምታደንቀው ወይስ ቤቱን የሰራውን ሰው ነው የምታደንቀው? አይ እኔ ቤቱን ላደንቅ እችላለሁ። ዋው ቤቱ በጣም ያምራል ብዬ ከዛ በኋላ ይመስለኛል ወደ ቤት ሰሪው ቤት ሄደ እኮ። ግን ባለቤት አለው ቤቱ ራሱን አልሰራም። ክሬዲቱን ማን ነው የሚወስደው? ቤቱ ነው የሚወስደው? የቤቱ ባለቤት ነው የሚወስደው እኮ። ግን እንዴት ነው ያው እንደ ክሬዲት የሚወስደው ምኑን ይወስደዋል? ራሱ እሱ ምን ይወስደዋል? ራሱ ምንም የሱ እጅ የለበትም። እና ክሬዲት የሚወስደው ማን ነው? ባለቤት አለው አይደል? ጌቾ አለ ጌቾ ያለው እያኘክ ብላ የቤተሰብ አባል ቀርቷል። እድገምልህ እያኘክ ብላ የቤተሰብ አባል ቀርቷል። እንዴት እያኘክ ብላ የቤተሰብ አባል ቀርቷል? እያኘክ አልገባኝም። ምንድን ነው እኮ መልስልኛ። ክሬዲቱን መውሰድ ማን ያለበት ማን ነው? ሰሪው ነው ወይስ ሰሪው ነው ነው ያልኩህ? እሱማ ክሬዲቱን የሚወስደውማ ሰሪው ነው። ስለዚህ ባለቤት አለው። የእስልምና ባለቤት አለው፣ የሙስሊምም ባለቤት አለው። አላህን ነው ወደ አላህ ነው ኢንዲኬት የሚደረጉት ማለት ነው። ሊላሂ ነው መሆን ያለበት። ያለዛማ ኢጎሴንትሪክ ይሆናል።
ሰዎች መደነቅ የለም። ዲን ላይ እንደዛ ቦታ የለውም እኛ ጋር በኢስላም ማለት ነው። ሰዎችን ወደ ላይ እንትን ማለት የተከለከለ ነው። ከዛ አንጻር ነው አይ ቲንክ ትረዳዋለህ። እኛ ደግሞ እንዲታይ የምንፈልገው ደግሞ ዲናችን ነው። እኛ ደግሞ ሰዎች ግለሰቦች ከታዩማ እንትን ነው የሚሆነው፣ ነፍስያ ነው የሚሆነው፣ ኢጎሴንትሪክ ይባላል። ሁሉም ቦታ ያው ዞሮ ዞሮ እሺ ተቀብያለሁ። በቃ ለዘጋጃጅ ጁማ አለ ወይ? 5 ደቂቃ እንትን አንድ እኔ እንድታነሳ የምፈልገው ሀሳብ አለ፣ ክርስቲያኖችን በዛው እንዲሰሙ ማለት ነው። እና አሁን በስላሴ ጉዳይ አሁን ለምሳሌ ስናየው ስላሴን ጉዳይ እንኳን እኛ ሙስሊሞችና ክርስቲያኖች ይቅርና ክርስቲያኖች እርስ በርስ ራሱ እንዳልተግባቡ የአደባባይ ሚስጥር ነው፣ የሚታወቅ ነገር ነው። እና ከዚህ አንጻር የምትለን ነገር ካለ፣ ምክንያቱም እርስ በርስ ስላሴን የሚገርም ሙግት ሲያደርጉ ሳይስማሙ ሲለያዩ እናውቃለን። እና ከዚህ አንጻር እስቲ የምትለን ነገር ካለ፣ ለነጌችም የሚተርፍ ነገር ካለ፣ ሌሎችም እታችን ለሚሰሙ ሰዎች የሚተርፍ ነገር ካለ 1-3 ደቂቃ ወስደህ የሆነ ነገር በል። አዎ ስላሴ በጣም አስቸጋሪ ትምህርት ነው። ትምህርቱ ራሱ ትንሽ የሚያስቸግር ነገር ነው። ፈጣሪ አንድ ነው የሚሉት ባህሪውን ነው እንጂ አካሉን አይደለም አንድ ነው ብለው የሚሉት። እኛ ደግሞ በማንነትም በእምነትም አንድ ነው ብለን ነው የምናምነው። ፈጣሪ ፍጥረትን ከመፍጠሩ በፊት አንድ አልነበረም። ታውቃላችሁ አይደል? ምንም ነበረ በእነሱ ትምህርት። ለምን በሉኝ። ባህሪ ወይም ደግሞ ፕሮፐርቲ ኳሊቲ ነው ወይስ ኳንቲቲ ነው? ጃቢር ባህሪ ምንድን ነው ብለን ስንል ፕሮፐርቲ ነው። ፕሮፐርቲ ማለት ነው ብዛት ነው ወይስ ጥራት ነው ብለን ስንል ጥራት ነው ራሱ። ኳንቲቲ ሳይሆን ኳሊቲ ነው ራሱ ማለት ነው። ሰው የሚለው ነገር ምንነት ባህሪ ነው ራሱና ከሌላ ነገር ጋር ሲነጻጸር ነው አንድ የሚባለው ብለው ነው የሚነግሩን። ፈጣሪ አንድ ነው ሲባል አንድ የሚሆነው በምንነት ነው። ምንነቱ ደግሞ አንድ ነኝ እያለ የሚለው አይቆጠርም፣ የሚቆጠር አይደለም። ምንነት አይቆጠርም ሲጀመር፣ የሚቆጠረው ማንነት ነው ሲጀመር። ስለዚህ ምንነቱ የተቆጠረውና አንድ የተባለው ከሌሎች አማልክት ጋር ወይም ከፍጥረታት ጋር እየተነጻጸረ ነው ብለው ነው የሚያምኑት። ስለዚህ ፍጥረትን ከመፍጠሩ በፊት ብቻውን እያለ ስንት አልነበረም ማለት ነው? ጃቢር ስንት አልነበረም ማለት ነው? የጀማ አንድ አልነበረም። እኔ ጋር ድምጽ ስለሆነ ማለት ነው አንድ አልነበረም ማለት ነው። ይሄ ትምህርታቸው በጣም ከባድ ትምህርት ነው። እኛ አላህ በማንነትም በምንነትም አንድ ነው። ለምን? አንድ ማንነት ነው። በቃ ከሌላ ጋር የማይነጻጸር አንድ ማንነት አለ ብለን ነው ምናምን። እነሱ ግን በማንነት 3 ስለሆኑ በምንነት ደግሞ አንድ የሚሆኑት ምንነታቸው ከሌላ ነገር ጋር ሲነጻጸር ነው አንድ የሚባለው እንጂ በራሱ እሱ ባህሪ የሚባለው ነገር ወይም ደግሞ ፕሮፐርቲ አይቆጠርም። ፕሮፐርቲ ኳሊቲ እንጂ ኳንቲቲ አይደለም ብለው ነው የሚያምኑት። ስለዚህ ፍጥረትን ከመፍጠሩ በፊት ብቻውን በነበረበት ሰዓት ላይ ፈጣሪ አንድ ነው የሚለው ነገር ትርጉም የለውም። ያ ነገር ከባድ ነው። አይ ቲንክ ትሪኒቲ ሰውኛ ትምህርት ነው። ግሪክ ወሮም ፍልስፍናም አለው። ሞር ፊሎሶፊካል እና ቴዎሎጂካል ተርሞች ናቸው ያሉት። አሁን ቁጭ አድርጋቸው ብጠይቋቸው ስለ ትሪኒቲ አስተምሩኝ እስቲ ከባይብል ብትሏቸው ሞር እንትን ነው የሚያመጡባችሁ። ጀነራል ፕሮፐርቲ፣ ኢንዲቪዥዋል ፕሮፐርቲ፣ ኤሰንስ፣ ፕሮሶፖን ምናምን ሞር ፊሎሶፊካል ነው ራሱ እንትኑ ተርሞቹ ማለት ነው። ኤሰንስ ምናምን ነገር፣ ፐርሰን፣ ሂፖስታቲስ ምናምን ነገር፣ ከዛ ዊል ምናምን ነገር፣ ግብር በስም በአካል ምናምን ነው ባህሪ ምናምን ነገር ይሏቸዋል። በቃ መጽሐፉ ላይ የሌለ ነገር ማለት ነው። አሁን እስቲ ኦሲያ የሚለውን ቃል ባይብል ላይ ያሳዩኝ ብትሏቸው ወይም ኤሰንስ የሚለውን ቃል ባይብል ላይ ያሳዩኝ ብትሏቸው የለም። ከየት አመጣችሁት ይሄንን ሲሏቸው ከፍልስፍና ነው የመጣው፣ ከግሪክ እና ከሮም ፍልስፍና ነው አብዛኛውን ነገር የተወሰደው። እና ይሄን ለማለት ፈልጌ ነው። ኢንሻአላህ ይሄን ይመስላል ጃቢሮ። ሌላ ቀን ደግሞ ጨምር አደርግበታለሁ ኢንሻአላህ። አይ እዚህ ጋር የሰው ትምህርት ኡስታዝ ሰላም አለይኩም። ይቅርታ እንጌቸው ደቂቃ አለቀ ወይስ ትንሽ ሃይላይት ፈልጌ ነበር? እሺ በቃ ጀዛከላህ ኸይር። እሺ ልወጣ ነው ጌቾ፣ ወይ ማታ እመጣለሁ። ልወጣ ታደርግልኛለህ? ጁማ ተናገርከው ጨርሰህ ብትሄድ ጥሩ ነበረ። የሰው ትምህርት ነው ያልከው። ስላሴ የሰው ትምህርት ነው። ከፈለክ በስላሴ ዙሪያ ላይ ማውራት እንችላለን በኋላ። አይ ኦፍኮርስ የተናገርከውን እንትን እቀበላለሁ። ባይዘው ሰው ክርስቲያን የሆነ ሰው ስላሴን ሙሉ ለሙሉ 100% ያስረዳል።
የሚል ሰው የትኛውም ክርስቲያን ያምናል። ባይዘው በዚህ እኮ ችግር የለበትም። ነው እሱን አይደለም ብለው ሲጀመር ምንም ትምህርቱ የለም ባይብል ላይ ነው የምለው እኮ እኔ ምንም ትምህርቱ የለም ነው የምለው። ይሄን አርጊመንት ደግሞ ለየት የሚያደርገው ነገር ምንድነው? ሰው አይምሮ አይቀበለውም ይቀበለዋል አይደለም። ሁሉ ነገር መቀበል ማለት ኮምፕሬንድ ማናረጋቸው ነገሮች ያለው ወይ ዳውን ተናገርከው ንግግር የሰው ትምህርት ነው ሰዋዊ ትምህርት ነው የሚለው እሱ ግሪኮ የእንትን ፍልስፍና ነው ፊሎሶፊካል ምናምን ያልከው ንግግር አይዶን ነው ያልሰማውም ካንተ ነው እየሰማው ያለው። ኦኬ ግን እንደዛም ካል 100% በእርግጥ ለመናገር እሱ ትክክል 100% ለሰዎች ለማስረዳት ከባድ ነው። ሲጀመር እውነቱን ለመናገር እኔ እውነቱን ስናገር የትኛውም ክርስቲያን ነኝ የሚል ሰው 100% ስላሴን አይነግርህም። አንተም አሁን እስቲ how much መጀመሪያ ክርስቲያን ከነበርክም አሁንም በእርግጠኝነት ስለ ስላሴ ታነባለህ። ስለ ስላሴ እኔ በደንብ እነግርሃለሁ በደንብ አስረዳሃለሁ። እኔ በደንብ አስረዳሃለሁ። ሳስረዳ ግን ፍልስፍናው መጽሐፍ ቅዱስ ላይ ስለሌለ ፍልስፍና እንደሆነ ነው ማስረዳ እንጂ ባይብል ላይ ያለ ብዬ ወይም እውነት ነው ብዬ አይደለም ማስረዳ። በደንብ አስረዳሃለሁ። ስላሴ ትምህርት በደንብ አጥንቻለሁ። ማለት የትሪኒቲ ትምህርት ወይም ትራይዶሎጂ ነገረ ስላሴ የሚባል ትምህርት በስነ ስርዓት ነው ያጠናሁት። እኔ ለረጅም ጊዜ ነው ያጠናሁት። አሁንም በማጥናት ላይ ነኝ ያለሁት። ግን እሱን ነው የምነግርህ። ትምህርቱ ፍልስፍና ነው ብዬ ነው የምነግርህ። አይ ማሰበው ካልክ ያዋጣል። ግን ፍልስፍና ነው የሚለውን ፍልስፍና ነው ስል ተርሞቹ በአጠቃላይ የተወሰዱት ከግሪክ ነው የተወሰዱት። ፕሮሶፖድ፣ ሂፖስታቲስ ምናምን የሚባሉ ግሪኮች ናቸው። ቃላቶች ቃላቶች መኖራቸው ሀሳቡን ነው ያረጋዋል ወይ ነው ሀሳቡን ነው ሀሳቡ ራሱ ነው ብለህ አይሁዶች ጋር የለም። አሁን ለምሳሌ ለምንድን ነው የሌለው? ከአይሁዶች መካከል አንደኛውም እንኳን በዚህ ነገር አያምንም። አይሁዶች እሱ ነው የምልህ። ለምንድን ነው እነሱ ጋር የሌለ ነገር? አይሁዳዊ ሰው እንትን ነው እንዴ? ክርስቲያን ነው እንዴ? አይደለም። አይሁዳዊ በአንድ አምላክ ልክ እንደኛ ነው የሚያምኑት እነሱ።